አላቲዮን የሚባል ትልቅ ሆስፒታል አለ። ማን ነው? አላቲዮን አላቲዮን። በቃ ዶክተር ምስጋኑን አላቲዮን ሆስፒታል ሄዳችሁ የፓስተር ሶፊ ወዳጅ ነኝ አግዘኝ ብለው እንትን ይበሉ። ግን መልኮት ይሄ ከአፍሪካውያን ጋር ምናምን የመመሳሰል ነገር አለ። ኢትዮጵያዊ አይደሉም ምናምን አይሉም ሰዎች። አይ ብላክ አሜሪካን አይነት ነገር ከለር ነው። ወይ ዶክተር ግን በእውነት የእውነት የጥርስ ዶክተር እንደሆነ ጥርሱ ያስታውቃል። ኔ አባ እኔም ገብቶኛል። እና ሰዎች ሲያዩት እርሶን ብላክ አሜሪካ ነገር ይሎታል። እውነት ነው፣ እንደዛ ነው የሚሉኝ። በጣም እኔም ገብቶኛል። ሐዋሳ ዶክተር ወደ ፒያሳ አካባቢ ነው። ኖ ወልደ አማኑኤል አደባባይ አድራሻውን በውስጥ ተነጋገሩ። እኔ አሁን ዶክተር የጠየቅኩኝ ነው። አግብተዋል እንዴ ዶክተር? አግብተዋል? ኖ ሶፊ አላገባውም፣ ገና ነኝ ነው እንዴ? እንስራ፣ ቀድመን እንስራ፣ ስራ እንስራ። እንዴት አዩዋት? ሶስናን እንዴት አዩዋት? የምን አላየዋትም? ሶስናን አላየዋትም። እኔ ሶፊ ቤት መጥቼ ካሜራ ክፈች፣ ሶሲ ካሜራ ክፈች። እሺ እንዴ በጣም ከፍታለሁ ለዶክተር። እሺ አይባልም፣ ሶስና አሁን ያልሽው አይባልም፣ ልክ አይደለም። ይሄው ዶክተር ይሄው በትልቁ አርጋታ አንዴ ሳቸው ነው። አንድ ጊዜ በትልቁ አርጋት ዛድ እንዴት ነው ዶክተር? አይ ጸጉርሽ ኦሪጂናል ነው ወይ ያሉ ነው ዶክተር። ጸጉርሽ ኦሪጂናል ነው ወይ? በጌታ ነኝ ሶፊ? አይ በመርጌታ ነኝ። በመርጌታ በጌታ ነሽ እናቴ? አቤት ጥርስ በስማ አሳሳቋ ራሱ የኔ እናት የከረኝ ልጅ አገረድ እኮ ነው የምትይው። አንደኛ እውነት እኮ ተሽኮረመመች። ዶክተር ሊበላ አይ ቤንቴ እስጉ እናንተስ ኬኩን ስርዓት ኬኩን ይኸውልህ፣ ሲጀመር አንገቷ ላይ ማህተብ አድርጋለች። የኦርቶዶክሳዊ ልጅ ናት። አይ ጴንጤ አትበል፣ ጴንጤ አይደለችም ልጅቷ። ጴንጤ አለ። እኔ እኮ ለዛ ነው የጠየቅኩት፣ ቅድም እሷን የጠየቅኳት። ጴንጤ ይኸው አንገቷ ላይ ማህተብ አድርጋ ሶፊ በልብ አይኗ ላይ ገዳም የለም። የምንወዳት እህታችን ናት፣ ግን ብዙ ገዳም ትሄዳለች። ተፍተፍ በልባት እስቲ እዚህ ልጅ ላይ እቺ መሰለች ልጅ አይ ተፍተፍ እንኳን አይደለም። በጣም ቆንጆዬ ነች ሶስና፣ ምንም ጥያቄ የለውም። አታያትም እንዴ? ያለ ምንም ሜካፕ ነው እኮ ደግሞ በእናትህ። አረ ሜካፕ ቢኖር ራሱ ምንም ችግር የለውም። በጣም ቆንጆዬ ናት። አይ ሜካፕ አይፈቀድም እንዴ? ክልክል ነው። ሜካፕ አይቻልም። ለምን ትቁም የምትሉ ሰዎች ራሱ ከታች አትቆምም። እግር የለኝም፣ ይቅርታ አድርጉልኝ እኮ። በዛ ላይ ደግሞ ተምራለች፣ ትቁም የሚል ነገር ተምራለች። ሶፊ ታየሻቸው ዶክተርን እንዴት ነው ቀድሞ? እሺ ከጨረሳችሁ ቴንኪው፣ አመሰግናለሁ። ዶክተር ምንድነው ሐሳብህ? ለምንድነው እስካሁን ድረስ ያላገባኸው? በምን ምክንያት ነው? ሶፊ ስራ ትንሽ እንስራ። ያው እንደሚታወቀው ያው ያስተማረን ማህበረሰብ በደንብ ካገለገልን በኋላ ይደርሳል ብለን ነው እኮ። ታዲያ አንተ ያስተማረህን ማህበረሰብ ለማገልገል ማግባትህ ታዲያ ምን ይከለክለዋል? አግብተህ አብራችሁ አታገለግሉ ማህበረሰቡ? አረ አይከለክልም ሶፊ፣ እያሰብንበት ነው። ሀሳብ ላይ ነን። ኦኬ ሀሳብ ላይ ነህ። አሁን ነው ሀሳቡ የመጣልህ? አይ ነበረኝ
ሀሳቡ ነበረኝ ነው ሶፊ ከሶሲ በኋላ ነው የወጣው። ኧረ መሳም መሳም ጀመሩ። ኧረ ሶሲንማ ተወቅ አድርጋት። ቅዱሳን አይደለም ቅዱሳን። እኔ ብዙ ጊዜ ጸሎት አደርጋለሁ እና ቤቴ ተጠበኛለች ድምፅ ምናምን ስለሚረብሽ በቤት ባርኩኝ። በጣም ጥሩ። እሺ አንድ ጊዜ ዶክተር ምን አይነት ሴት ነች ለአንድ ዶክተር ሚስት መሆን የምትችል? እስቲ ምን አይነት ሴት ናት? ያንተ መስፈርትህ እንዴት ነው? የኔ መስፈርት ሶፊ እግዚአብሔርን የምትፈራ ሴት። እሺ ያቺ ምሳሌ ላይ ያለችው ምሳሌ መጽሐፍ ላይ ያለችው አይነት ሴት እሺ ነች ለአንድ ዶክተር መሆን ያለባት እንጂ ይሄ አሁን ሰዎች እንደሚሉት ውጫዊ ገጽታን አይቶ የተለያዩ ነገሮችን እንደ መስፈርት አድርጎ እንትን ማድረጉ ተገቢ ነው ብዬ አላስብም። ኦኬ ከመልክ አንጻርስ ምን አይነት መልክ ያላት ሴት ብትሆን ደስ ይልሃል? መልክ ችግር የለውም ሶፊ፣ የውስጥ ውበት ነው የሚሻለው። አይ የውስጥማ መጀመሪያ ስትቀርብ እኮ ውጭዋን አይተህ ነው ከዛ ነው የውስጥ ውበቷን የምታየው። ስለዚህ ውጭዋን ሳታደንቅ ውጭዋን ሳትወድ እንዴት ነው ውስጧን የምታውቀው ታዲያ? ያው እሱ በመቀራረብ የሚመጣ ነገር ነው ሶፊዬ። እኮ አንተ ለመቅረብ የምትፈልጋት ሴት ምን አይነት ነች? ረጅም ናት? አጭር ናት? ድብልብል ናት? ነገረኛ ቀጫጫ ናት? ምን አይነት? አይ ሳይንስ የሚደግፈው አሁን እኔ ከሳይንስ አንጻርም ሳየው በጣም ወፍራም ምናምን ሲሆን ጥሩ አይመስለኝም። ቀጠን ያለች እንደ ሳይንሱማ እንክብል ብትሆን ጥሩ ነው። ቆይ ዶክተር እኔ ሶፊም ዶክተር ማነውም ጋር ጥያቄ አለኝ። የሰው ልጅ ድብልብል እንክብል አይባልም፣ ወፍራም። እሳቸው ቃሉን አማርኛ አስተካክሉ እንዴ! ምን ሆናችሁ ነው? የተቀደሰ ሰው ድብልብል ብሎ የሰው ልጅ አይጠራም። አሁን ዶክተር እንዳሉት ወፍራም ነች ወይ ዳሌ ያላት ወይ ደግሞ ቀጫጫ ነገረኛ ነው የሚፈልጉት እርሶ? አይ ሶፊ ቀጫጫ ነገረኛ አይደለም። ሁሉም ቀጫጫ ነገረኛ አይደለም በነገራችን ላይ። ኦኬ ከዚህ በፊት ምን አሉኝ? ቀጫጫ ገጥሞታ ያውቃል? ቀጫጫ አይ ቀጫጫ እኔ ሶፊ ምንም የገጠመኝ ነገር የለም። ኦኬ እና አሁን በዚህ አጋጣሚ አይታወቅም መምጫዋ እና እርሶ መልኳ ችግር የለም፣ የፈለገ አይነት መልክ ይሁን፣ ጥቁርም ብትሆን ቀይም ብትሆን ችግር የለም። ጥቁር ሴት ሶፊ አይከብድም በዚህ ፊት እኮ ለዛ ነው ማሰብ የለብንም። ቅድም እርሶን የጠየቁት መስፈርቶ ምንድነው ስሎት እኮ ያገኘሁትን አሉ። አሁን ደግሞ ጥቁር ይከብደኛል አሉ። አይ ያው ለቀጣይ ጄኔሬሽን ማሰብ አለብና ሶፊ። እውነት ነው። ስለዚህ ለቀጣይ ጄኔሬሽን ከማሰብ አንጻር ጥቁር በዚህ ፊት ይከብዳል። አረ ሶፊ ቀላ ያለ ነገር ቢሆን የቀየራችሁት ርዕሱ ወደ ትዳር እኮ አንተ ቆይ ዶክተርን ምክንያት ስላለኝ የጠየቅኩት እኔ በውስጥ ስለተጻፈልኝ ነው። አብርሽ አግብታ አርፈ ሊሆን ይችላል። አንተ ይሄ ሰው እኮ አላረፈም እኮ። አይ ሶፊ እዚህ ላይ ብንቆይ ጥሩ ነው። የሴቶች ቁጥር እየጨመረ ነው። ስለዚህ እዚህ ላይ ብንቆይ አሪፍ ነው። ከታች ታች በጣም የሴቶች ቁጥር የሚጨምረው እኛ እኮ ሌላ ትልቅ ነገር ይዘናል። ሁለተኛ እሱ እኮ አንድ ሰው ነው የሚፈልገው። ሊያዳምጥ ይፈልጋሉ። የትዳር ወሬ አይደል እንዴ ሶፊ? እኮ ቀጥሉ እኮ ነው ያልኩት። በዚሁ ላይ ዶክተርም በደንብ አስተያየት እንትናቸውን ይናገሩ፣ የሚፈልጉትን ኬሪየር ታይፓቸውን። ዶክተር የተማረች ነው የሚፈልጉት? ምንም ትምህርት የሌላት? አይ ትምህርት ማንበብ ከቻለች በቂ ነው። ማንበብ መጻፍ ከቻለች በቂ ነው ሶፊ። አንተ ቴክስት የምታደርግላትን ከመለሰች ከተረዳች
በቂ ነው። ከዛ በላይ ትምህርት መታም ትማራለች። የት ይሄዳል? ኦኬ። ከዚህ በፊት እጮኛ ነበሩት? የምር አልነበረኝም ሶፊ። ትምህርት ላይ ነበሩ? ትምህርት ላይ ነበርኩ። ዋው። ቆዩ ስራ ከጀመሩ ወይስ አሁን ነው? እርሶ ወደ አንድ 5 ዓመት። አጠቃላይ እድሜው ስንት ነው? 30። በጌታ ከሆኑ ልጅ ናቸው። ኖ ሶፊ ቀለድክ። አይደለም ሶፊ ቀለድክ። አይደለም፣ እውነት ከምሬ። በጌታ ከሆኑ ነው ወይስ ምንድን ነው ብዬ ነው። ጌታን ከተወለድኩ 30 ዓመቴ ነው። ወይ ልጅ ነው ያስታውቃል። ሶፊዬ ፊቱም ያስታውቃል። ሶፊ አታይም እንዴ? ልትገጨን ነው እንዴ? ቆይ ያ አይ እውነት ልጅ ነው። አይቆም ነገር ልጅ ነው። ይሁን ትልቅ ሰው ነው እንደሚመስለው ሶፊ። ኖ አትመስልም። 30 ስላልከኝ ዶክተር ለመሆን አለ በስራ ልምድ 5 ዓመት ማለት ነው። በ25 ዓመት ስራ ጀምረሃል። ከዛ በፊት ደግሞ 7 ዓመት ዶክተሬት 7 ዓመት ነው አይደል? በ26 ዓመቴ ነው የጀመርኩት ስራ። ሶፊ ብዙ አይበልጥህም እኮ እድሜ አንተን። ኖ እኔ 29ኛን ደፈንኩ አሁን። በእርግጥ የተሶከ እንዴ ሶፊ አንተ ደግሞ ሶፊ ስፖርት ምናምን ትሰራለህ እኮ። ስፖርትማ ግዴታ ነው። አንተ ለዛ ነው አንተ እንትን ያልከው። እኛ እኮ ራሳችንን ትተን ህዝብ እያገለገልን ያለን ሰዎች ነው። እውነት ነው። እና እኔ ማንን ነው የማገለግለው? አይ ዶክተር አንተ ጌታን ነው የምታገለግለው። ስጋ ይዞት እንጂ ህዝቡና አይ በስፖርት ስጋ ይዞት 29 ራሱ በግድ ነው የገባው። እድሜው ገፍቶት ነው ወደዛ ሄደው እንጂ 27 እያለ ነው ማለት ነው። አንተ ቅርንፉድ የምትባል ሰው ስለኔ አትናገረኝ። ቅርንፉድ ነው ምንድን ነው የሚለው? የቁንዱዱ ነው የቁንዱዱ ምንድን ነው የሚያወራው? ወደ ዋናው ሀሳባችን ምንጣ። ከታች ይኸውልህ የምታየው ሲሶ የሚባል አለ፣ አብርሃም የሚባል አለ። ከየት በእምነት እንደሆኑ አቋማቸውን አልተናገሩም፣ ግን ኃጢአተኞች ነን እያሉ ነው። እኔ አላልኩም ሶፊ፣ እኔ አላልኩም። ጻድቅ ነህ ጻድቅ ነህ እንዴ ሶፊ? ማንም በክርስቶስ ቢሆን እኮ አዲስ ፍጥረት ነው የሚለው እኮ። አንተ ጻድቅ ነህ? አዎ እኔ በክርስቶስ ነኝ፣ ጻድቅ ነኝ። ሲሳይ ነው እኮ የሚያወራው። ዳድ ሲሳይ ነው የሚያወራው። ኦኬ ኬኩና አብርሃም ናቸው ማለት ነው ኃጢአተኞች። ኦኬ ኬኩና አብርሃም ነው። እንደራደሩቸው ብዙ ኃጢአተኛ